በኢትዮጵያ ብቻ የሚገኙና በመመናመን ደረጃ የደረሱ የዱር እንስሳት ቀይ ቀበሮ፣ ዋሊያ፣ ጭላዳ ዝንጀሮና ኒያላ የተጋረጠባቸውን የመጥፋት አደጋ ለመከላከል የሚሰሩ ስራዎች ቢኖሩም አጥጋቢ አለመሆናቸው ግን ተገልጿል። ላብነትም በኢትዮጵያ ብቻ የሚገኙ የቀይ ቀበሮ ዝርያዎች የመመናመን አደጋ እንዲገጥማቸው ካደረጉ ምክንያቶች አንዱ የእብድ ውሻ በሽታ እንደሆነና ይህንን ለመከላከልም በፓርኮች አካባቢ ለሚኖሩ 100 ሺህ ያህል ውሻዎች ክትባት መሰጠቱ ተነግሯል። በአደገኛ ሁኔታ በመመናመን ላይ ስለሚገኙ የዱር እንስሳትን በተመለከተ አስተያየታቸውን የሰጡት የፓርክ ኤክስፐርቱ ዘላለም ተፈራ ክትባቱ የቀይ ቀበሮችን ቁጥር እንዲጨምር ያደርጋል የሚል ተስፋ እንደሰጠም ገልጸዋል። ሰላማዊት ሽፈራው ተጨማሪ አላት። በኢትዮጵያም ሆነ በመላው ዓለም ቁጥራቸው እየቀነሰና የመጥፋት አደጋ የተደቀነባቸው በርካታ የዱር እንስሳት ይገኛሉ። እነዚህ የዱር እንስሳት በአብዛኛው ለአደጋ የተጋለጡት በመሬት መራቆትና በደን መጨፍጨፍ፣ በህገወጥ አደንና በአየር ንብረት ለውጥ ምክንያት እንደሆነም ይነገራል። በተለይ በኢትዮጵያ አብዛኛዎቹ የዱር እንስሳት መጠለያ ፓርኮች በሰዎች መኖሪያ አካባቢ መገኘታቸው የዱር እንስሳቱ በአደንና በሌሎች ሰው ሰራሽ አደጋዎች ተጋላጭ እንዲሆኑ እንዳደረጋቸው የፓርክ ባለሙያና ተመራማሪ የሆኑት ዘላለም ተፈራ ይገልጻሉ። ይህንን በምሳሌ ሲያስደግፉም በኢትዮጵያ ውስጥ ብቻ የሚገኙና በመጥፋት አደጋ ውስጥ ያሉት ቀይ ቀበሮዎች ላይ ከተጋረጡ አደጋዎች መካከል የእብድ ውሻ በሽታ አንዱና ዋነኛው እንደሆነ፣ ለዚህም እንደ መፍትሄ የተወሰደው በፓርኮች አካባቢ የሚገኙ ውሻዎችን ክትባት መከተብ እንደሆነም ተናግረዋል። የእብድ ውሻ በሽታ ብለን በአማርኛ የምንጠራው በእንግሊዝኛው ሬቢስ ተብሎ የሚጠራው ማለት ነው። የቀይ ቀበሮቹ በሚኖሩበት አካባቢ በጣም ከባድ ችግር እየፈጠረ የነበረው እሱ ነው። ይሄ ምንድነው የሚሆነው? በአካባቢ የሚገኘው ህብረተሰብ ውሾቹን ቀበሮቹ በኖሪያ አካባቢ ይዞ በሚሄድበት ጊዜ ከውሾቹ ከቤት እንስሳቶቹ ጋር ከመጡት ውሾች ወደ ቀበሮቹ በሽታው ይተላለፋል። ሁለቱም ቀበሮቹም የውሻ ዝርያ በመሆናቸው በሽታው ያጠቃቸዋል። ስለዚህ ያኗኗራቸው ደግሞ ቀይ ቀበሮች በግሩፕ ነው የሚኖሩት። ለብቻቸው ምግባቸውን ይፈልጋሉ። ማታና ጠዋት ግን አብረው ናቸው። አብረው ነው የሚያድሩት። ሲለያዩ ይጫወታሉ፣ ይላፋሉ። በዛን ጊዜ በቀላሉ ቫይረሱን እንትን ይላሉ። ስለዚህ እስከዛሬ ድረስ በተመለከትነው እንትን በከፍተኛ ቁጥር የቀይ ቀበሮ ቁጥር እንዲቀንስ ያደረገው ሬቢስ ነው፣ ማለትም የእብድ ውሻ በሽታ ነው። ስለዚህ የእብድ ውሻን በሽታ ለመቆጣጠር ቀበሮቹ በሚኖሩበት አካባቢ ያለውን ህብረተሰብ ውሾች መከተብ ነበረብን። በአሁኑ ሰዓት ከ100 ሺህ ያላነሰ የውሻ ክትባት አድርገናል። ከቀይ ቀበሮ ባልተናነሰ በኢትዮጵያ የመጥፋት አደጋ የገጠማቸው ብርቅዬ የዱር እንስሳት ዋሊያዎች እንደሆኑ የሚናገሩት ባለሙያው በኢትዮጵያ የሚገኙ ዋሊያዎች ቁጥራቸው ቢበዛ ከ300 ያልበለጠ እንደሆነ ይገልጻሉ። የዋሊያ የመኖሪያ ስፍራ ውስን መሆኑ በአካባቢው ያለው የሰላም እጦትም ቁጥሩ እንዲመናመን አስተዋጽኦ እንዳለውም ያስረዳሉ። ነገር ግን የሚኖረው በአንድ ቦታ ብቻ ነው፣ በሰሜን ተራሮች ውስጥ ነው። በሰሜን ተራሮች ውስጥም በጣም ትንሽ በሆነ ቦታ ነው የሚኖረው። እዛ ውስጥ በሚፈጠሩ አደጋዎች ቁጥሩ በጣም እየተመናመነ መጥቷል። በተለይ በአካባቢ በሚፈጠር የሰላም መደፍረስ፣ ጸጥታ ችግር በሚፈጠር ጊዜ በዛ አካባቢ ሄደው ዋሊያውን በመግደል ስጋውን፣ ቆዳውን፣ ቀንዱን ለተለያዩ አገልግሎቶች የሚፈልጉ ሰዎች እየሄዱ ይገላሉ። በዛ አካባቢ ያሉ የድርጅቱ ማለት ነው የሰሜን ተራሮች ብሔራዊ ፓርክ ሰራተኞች በኢትዮጵያ የዱር እንስሳት ጥበቃ ድርጅት አማካይነት ሕግ ለማስከበር አይችሉም። በኢትዮጵያ ብቻ የሚገኙ ብርቅዬ የዱር እንስሳት ቁጥር 30 ያህል እንደሆነ የሚናገሩት ባለሙያው ከነዚህ ብርቅዬ የዱር እንስሳት መካከል የመጥፋት አደጋ የተጋረጠባቸውን ለመጠበቅ የሚሰሩ ስራዎችም እንዳሉ ገልጸውልናል። በተለይ በመጥፋት ላይ ያሉ ቀይ ቀበሮዎችን ለመታደግ የቀይ ቀበሮ ጥበቃ ተቋም ተመስርቶ ላለፉት 30 ዓመታት በፓርኮች አካባቢ ከሚገኙ የማህበረሰብ ክፍሎች ጋር በጋራ እየሰራ እንደሚገኝ ተናግረዋል። ሌላው ደግሞ በተባበሩት መንግስታት የሚደገፈው ዋን ሄልዝ የተሰኘ ፕሮጀክትም በኢትዮጵያ የዱር እንስሳት ጥበቃ ላይ እየሰራ እንደሚገኝም አስታውቀዋል። ባለሙያው በስተመጨረሻም የዱር እንስሳት መጠበቅ ያለባቸው በአካባቢው ነዋሪ ቢሆን የበለጠ ውጤት ያስገኛል የሚል ምክረ ሀሳብ አቅርበዋል። በዱር እንስሳቶቹ መኖሪያ አካባቢ ውስጥ የሚገኙትን እጽዋት፣ ሌሎችም የተፈጥሮ ሀብቶች ሲጠብቅ የነበረው እንዴት ነው? አሜሪካን ሞዴል ብለን የምንጠራው ፌል እያደረገ ስለመጣ በብዙ ቦታ የዝርያዎችን መጥፋት ሊያቆም ስላልቻለ ኦልተርኔቲቭ አፕሮች በሚፈለግበት ጊዜ ይሄ እንግዲህ እንደ አንድ ኦልተርኔቲቭ አፕሮች የተጠቀምንበት ነው እና እኔም ብዙ ዓመት ያጠፋሁት ይህንን ጥናት በማካሄድ ነው። ማለትም በአካባቢ የሚገኙት ህብረተሰብ ወይም ኮሚኒቲ ቤዝድ የሚባለው በእንግሊዝኛው አጠራር ኮሚኒቲ ቤዝድ ኮንሰርቬሽን ብለን የምንጠራውን በኢትዮጵያ ውስጥ እንዲሰርጽ ከማድረግ አንጻር ጥልቅ ያሉ ስራዎችን ሰርተናል። ማህበረሰቡ
በሚኖርበት አካባቢ የሚገኙ ፓርኮችን ራሱ ኃላፊነት ወስዶ እንዲጠብቅ ማድረግ ውጤታማ ሆኖ መገኘቱን የሚያስረዱት ባለሙያው ነዋሪዎቹን ከአካባቢው ከማራቅ ይልቅ የአጠባበቅ ስልትን ማዘመንና ስልጠና መስጠት የተሻለ ውጤት እንደሚያመጣም ተናግረዋል።